በምድር ላይ ከፀሐይ መውጫ እስከ ፀሐይ መግቢያ የተዘረጋ 11 የሰዓት ክልሎችን የሚያካልልና የዓለምን የመሬት ስፋት 1/8 የሚሸፍን አንድ ግዙፍ ሀገር አለ። ይህ ሀገር የምስጢር፣ የጽናትና የኃይል ተምሳሌት ነው። ክረምቱ ጠላቶቹን የሚቀብርበት፣ አብያተ ክርስቲያናቱ ወርቃማ ጉላሎቶች ወደ ሰማይ የሚንጠራሩበት እና ሕዝቡ በታሪክ ውስጥ ታይቶ የማይታወቅ መከራን ችሎ ያለፈበት ምድር ሩሲያ፣ እንቆቅልሽ የሆነችው ግዙፍ ሀገር። ነገር ግን የዚች ሀገር ታሪክ የተጀመረው በታላቅነት ሳይሆን በትርምስ ነበር። የዛሬ 1160 ዓመታት ገደማ በሰፊው የሩሲያ ሜዳዎችና ደኖች ውስጥ ይኖሩ የነበሩት ነገዶች በርስ በርስ ጦርነት እየተራኮቱ መሪ አልባ ሆነው ነበር። የዚህን ሀገር ዕጣ ፈንታ የለወጠውና የሩሲያን ማንነት የከፈተው ቁልፍ የተገኘው በ862 ዓመተ ምህረት ነው። በዚች ወሳኝ ዓመት የስላቭ ጎሳዎች አንድ አስደናቂና ታሪካዊ ውሳኔ ያደረጉ። በባህር ማዶ ለሚገኙትና በወቅቱ አውሮፓን እያርበደበዱ ለነበሩት ለቫይኪንጎች ወይም ቫራንጂያኖች አንድ ታሪካዊ መልእክት ላኩ። መሬታችን ታላቅና ሀብታም ናት፣ ነገር ግን ሥርዓት የላትም። ስለዚህ ኑና ግዙን፣ ንገሱብንም። ይህ የቫይኪንጎች ጥሪ ወይም the calling of the Varangians በሩሪክ የሚመሩትን ተዋጊዎች ወደ ሥልጣን አመጣ። ይህ ክስተት የተበታተኑትን ጎሳዎች አንድ በማድረግ ለሚቀጥሉት 1000 ዓመታት ዓለምን ለሚገዳደረው ለታላቁ የሩሲያ ኢምፓየር መሠረት የጣለ ወሳኝ ታሪካዊ ምዕራፍ ነበር። የሩሲያ ታሪክ የተቀረጸው በጂኦግራፊያዊ አቀማመጧ ነው። ሀገሪቱ በዋናነት የዩራሺያ ስቴፕ በመባል የሚታወቀው ሰፊና ጠፍጣፋ ሜዳ ናት። ይህ ሜዳ የተፈጥሮ መከላከያ የለውም። በዚህም ምክንያት ሩሲያ በታሪክ ዘመናት ሁሉ ከምስራቅም ሆነ ከምዕራብ ለሚመጡ ወራሪዎች፣ ለሞንጎሊያውያን፣ ለናፖሊዮን፣ ለሂትለር ክፍት አውራ ጎዳጃ ሆና ቆይታለች። ይህ የማያቋርጥ የደህንነት ስጋት ሩሲያውያን ጠንካራ ማዕከላዊ መንግሥትንና ኃያል መሪ ዛርን እንደ ብቸኛ የመዳን ዋስትና አድርገው ይመለከቷቸዋል። ነገር ግን ከሜዳው በተጨማሪ ሩሲያ በታላላቅ ወንዞች እንደ ቮልጋና ዲኒፐር ያሉ የተሞላች ናት። እነዚህ ወንዞች በጥንት ዘመን እንደ ንግድ አውራ ጉዳጃዎች በማገልገል ሰሜኑን ባልቲክን ከደቡቡ ከባይዛንታይን ኢምፓየር ጋር ያገናኙ ነበር። የመጀመሪያው የሩሲያ መንግሥት የተመሠረተው በዲኒፐር ወንዝ ዳርቻ በምትገኘው በኪየቭ ከተማ፣ የአሁኗ የዩክሬን ርዕሰ ከተማ ነበር። ይህ መንግሥት ኪየቫን ሩስ በመባል ይታወቃል። ቫይኪንጎች ገዢዎች፣ ስላቮች ደግሞ ተገዢዎች ሆነው ቀስ ብለው ተዋህደው አንድ ሕዝብ ፈጠሩ። የሩሲያን ማንነት ለዘላለም የለወጠውና ከኢትዮጵያ ጋር መንፈሳዊ ትስስር እንዲኖራት ያደረገው ወሳኝ ክስተት የተፈጸመው በ988 ዓመተ ምህረት ነው። በወቅቱ የኪየቫን ሩስ ገዢ የነበረው ልዑል ቭላዲሚር ሕዝቡን አንድ ለማድረግ አንድ የጋራ ሃይማኖት እንደሚያስፈልገው አምኖ ነበር። ጣዖት አምልኮን በመተው የትኛውን የዓለም ሃይማኖት እንደሚቀበል ለማጥናት መልእክተኞችን ወደ ተለያዩ ሀገራት ላከ። በአፈ ታሪክ መሠረት የእስልምናን ተወካዮች ሲያነጋግር እስልምና አልኮል መጠጣትን እንደሚከለከል ሲሰማ መጠጣት ለሩሲያውያን ደስታ ነው በማለት አልቀበልም አለ። የምዕራብ አውሮፓ ካቶሊኮችን ሲያይ ቤተ ክርስቲያናቸው ጨለማና አምልኮታቸው ደረቅ ሆኖ አገኘው። ነገር ግን መልእክተኞቹ ወደ ቁስጥንጥንያ የባይዛንታይን ኢምፓየር ሄደው ታላቁን የሃጊያ ሶፊያ ቤተ ክርስቲያን ሲጎበኙ በመላእክት የተከበቡ እስኪመስላቸው ድረስ በሥርዓቱ ውበትና ግርማ ተደነቁ። ለቭላድሚርም በሰማይ ወይም በምድር ላይ መሆናችንን መለየት አልቻልንም ብለው ነገሩት። ይህንን የሰማው ቭላድሚር የኦርቶዶክስ ክርስትናን ተቀበለ። ሕዝቡንም በዲኒፐር ወንዝ ውስጥ አስጠመቀ። ሩሲያ ኦርቶዶክስ ሆነች። ይህ ውሳኔ ሩሲያን ከምዕራብ አውሮፓ ካቶሊክ ባህል በመነጠል የራሷን ልዩ የሆነ የምሥራቃዊ ክርስትና ባህል ሲሪሊክ ፊደልን ጨምሮ እንድትገነባ አደረጋት። እንደ ኢትዮጵያ ሁሉ ሩሲያም ራሷን የኦርቶዶክስ እምነት ጠባቂ አድርጋ መቁጠር ጀመረች። ኪየቫን ሩስ ለ200 ዓመታት ካበበበ በኋላ በውስጥ የሥልጣን ሽኩቻ ተዳከመ። ይህ ተዳክሞ በ13ኛው መቶ ክፍለ ዘመን ለተከሰተውና የሩሲያን ታሪክ ወደ ጨለማ ለቀየረው ታላቅ አደጋ በር ከፈተ። ከምሥራቅ ከሞንጎሊያ ስቴፕ በታሪክ ታይቶ የማይታወቅ የጥፋት ማዕበል መጣ። በ1237 ዓመተ ምህረት በጄንጊስ ካን የልጅ ልጅ በባቱ ካን የሚመራው የሞንጎሊያውያን ወርቃማው ጦር the Golden Horde
ሩሲያን ወረረ። የሩሲያ መኳንንት ተባብረው መከላከል ስላልቻሉ ከተሞቻቸው አንድ በአንድ ወደሙ። በ1240 ውባ የኪየቭ ከተማ በሞንጎሊያውያን ፈረሰኞች ተረገጠች። አብያተ ክርስቲያናት ተቃጠሉ፣ ሕዝቡ ታረደ። ሩሲያ የታታር ቀንበር በሚባለው የባርነት ዘመን ውስጥ ወደቀች። ለሚቀጥሉት 250 ዓመታት ሩሲያ ከሌላው የአውሮፓ ክፍል ተቆርጣ ቀረች። አውሮፓ ሕዳሴን ስታከብር፣ ሩሲያ ግን ለሞንጎሊያ ጌቶቿ ግብር እየከፈለች በጨለማ ውስጥ ትኖር ነበር። ይህ ዘመን ሩሲያውያን ለውጭ ወራሪዎች ያላቸውን ጥልቅ ፍርሃትና ጥርጣሬ እንዲሁም ለመከራ ያላቸውን አስደናቂ ጽናት የቀረጸበት ወቅት ነበር። ነገር ግን ሞንጎሊያውያን ሩሲያን ሲቆጣጠሩ አንድ ያልጠበቁት ነገር ተፈጠረ። በሰሜን ምስራቅ ደኖች ውስጥ ተደብቃ የነበረች አንዲት ትንሽና ኢምንት የንግድ መንደር ይህንን የባርነት ዘመን ተጠቅማ ቀስ ብላ ኃይሏን ማጠናከር ጀመረች። የዚች መንደር ስም ሞስኮ ነበር። የሩሲያ ትንሣኤ ከዚች ከተማ ሊጀምር ነበር። ሩሲያ በሞንጎሊያውያን ወርቃማው ጦር ቀንበር ስር ስትማክግ፣ ታሪክ በአንዲት ትንሽ ከተማ በኩል አዲስ ምዕራፍ እየከፈተ ነበር። ሞስኮ መጀመሪያ ላይ በጫካ ውስጥ የምትገኝ ኢምንት የንግድ ቦታ ነበረች። ነገር ግን የሞስኮ መኳንንት ወይንም መሳፍንት እጅግ በጣም ብልህና ታጋሽ ነበሩ። ከሞንጎሊያ ገዢዎች ጋር ከመዋጋት ይልቅ አገልጋይነታቸውን በመቀበል ለወርቃማው ጦር ግብር ሰብሳቢዎች ሆኑ። የገንዘብ ቦርሳው ወይንም አይቫን ካሊታ በሚል ቅጽል ስም የሚታወቁ መሪዎች ግብር እየሰበሰቡ የራሳቸውን ካዝና ሞሉ። የሞስኮን ጦር አደራጁ። እናም ሌሎችን የሩሲያ ከተሞችን በሞስኮ ስር አጠቃለሉ። ሞስኮ በሞንጎሊያውያን ጥላ ስር ሆና በድብቅ አደገች። ጊዜው ሲደርስ ሞስኮ ጌቶቿን ለመገዳደር አቅም አገኘች። በ1380 ዓመተ ምህረት ልዑል ድሚትሪ ዶንስኮይ በኩሊኮቮ ጦርነት ላይ የሞንጎሊያውያንን ጦር ለመጀመሪያ ጊዜ አሸነፈ። ምንም እንኳን ይህ ድል የሞንጎሊያን አገዛዝ ወዲያውኑ ባያበቃም፣ የሩሲያውያንን የነጻነት ተስፋና ሞራል ግን አለምልሞ ነበር። ሞስኮ የሩሲያ አዲስ ልብ መሆኗ ተረጋገጠ። የሞንጎሊያ ቀንበር ሙሉ በሙሉ የተሰበረው ከ100 ዓመት በኋላ በ1480 ዓመተ ምህረት በታላቁ ኢቫን ሦስተኛ አይቫን ዘ ግሬት ዘመን ነበር። በኡግራ ወንዝ ላይ በተደረገው ታሪካዊ ፍልሚያ ያለ ደም መፋሰስ በሁለቱም ጦሮች መፈራራት የጠነከተ ኢቫን ለሞንጎሊያውያን ግብር መክፈል እንደሚያቆም አወጀ። ከ250 ዓመታት በኋላ ሩሲያ ነፃ ወጣች። ታላቁ ኢቫን ሩሲያን ከማዋሃድም ባለፈ አንድ ታላቅ ራዕይ ነበረው። በ1453 የቁስጥንጥንያ መውደቅ በኦቶማን ኢምፓየር ቪዲዮዎችን እንዳየነው የኦርቶዶክስ ክርስትናን ማዕከል አሳድቶ ነበር። ኢቫን ሦስተኛ የመጨረሻውን የባይዛንታይን ንጉሠ ነገሥት የእህት ልጅ ልዕልት ሶፊያ ፓላዮሎጋን አገባ። በዚህ ጋብቻ አማካኝነት የባይዛንታይንን ባለ ሁለት ራስ ንስር የሩሲያ አርማ አድርጎ ወሰደ። አዲስ ርዕዮተ ዓለም ተፈጠረ። ሞስኮ ሦስተኛዋ ሮም ናት። የመጀመሪያዋ ሮም በክህደት ወደቀች፣ ካቶሊክ ሆነች። ሁለተኛዋ ሮም ቁስጥንጥንያ በቱርኮች ወደቀች። ሞስኮ ግን ጸንታ የምትኖር ሦስተኛዋ ሮም ናት። አራተኛ ሮምም አትኖርም። ይህ እምነት የሩሲያውያን ራሳቸውን እንደ ብቸኛ የኦርቶዶክስ እምነት ጠባቂዎች አድርገው እንዲመለከቱ አዳረጋቸው። ነገር ግን የዘመናዊቷን ሩሲያ መሠረት የጣለው የታላቁ ኢቫን የልጅ ልጅ የሆነው እናም በታሪክ ውስጥ እጅግ በጣም አወዛጋቢ ስም ያለው መሪ ነበር፣ ኢቫን አራተኛ። ዓለም የሚያውቀው ግን በኢቫን ዘግሮዝኒ ወይንም አስፈሪው ኢቫን በሚለው ስሙ ነው። ኢቫን አራተኛ ገና በ3 ዓመቱ አባቱ ስለሞተ በጨካኝ መኳንንት ወይንም ቦያሮች እጅ እየተሰቃየና እየተዋረደ አደገ። ይህ የልጅነቱ ሕይወት በውስጡ ጥፍቅ የሆነ ጥርጣሬና በቀል ስሜትን ዘራውበት ነበር። በ1547 ዓመተ ምህረት በ16 ዓመቱ ኢቫን ራሱን የሞስኮ ልዑል ብቻ ሳይሆን የሩሲያ ሁሉ ዛር ወይንም ሳር ኦፍ ኦል ራሻስ ብሎ አወጀ። ዛር የሚለው ቃል ከሮማውያን ቄሳር ሲዛር የመጣ ነው። ይህም እሱ የምድር ሁሉ ገዢና የእግዚአብሔር ተወካይ እንደሆነ የሚያመለክት ነበር። እሱ የመጀመሪያው የሩሲያ ዛር ሆነ። የኢቫን የግዛት ዘመን የመጀመሪያዎቹ ዓመታት በታላቅ ስኬት የተሞሉ ነበሩ።
መንግሥትን አዘመነ፣ አዳዲስ ሕጎችን አወጣ፣ ግዛቱን ወደ ምስራቅ አስፋፋ። በ1552 የታታሮቹን የካዛን ግዛት ካኔት ኦፍ ካዛን እና አስትራካንን በመቆጣጠር ቮልጋ ወንዝን የሩሲያ ወንዝ አደረገው። ይህ ድል ሩሲያን ከተራ አውሮፓ ሀገር ወደ ኢምፓየርነት የቀየረ እና እስልምናን ጨምሮ በርካታ ብሔረሰቦችን ያካተተች ሀገር እንድትሆን ያደረገ ነበር። ለካዛን ድል መታሰቢያ በሞስኮ ቀይ አደባባይ ላይ በዓለም ላይ ልዩ የሆነውን እና በቀለማት ያሸበረቀውን የቅዱስ ባሲል ካቴድራል አስገነባ። ነገር ግን የኢቫን ሕይወት ልክ እንደ ሩሲያ ክረምት ወደ ጨለማ ተለወጠ። የሚወዳት ባለቤቱ ንግሥት አናስታሲያ በድንገት ስትሞት፣ ምናልባትም በመኳንንት ተመርዛ ሊሆን ይችላል፣ የኢቫን አእምሮ ተናወጠ። እግዚአብሔር ጨክኖብኛል አለ። የልጅነት ተባሳው ተቀስቅሶ እብደትና ጭካኔ ነገሰበት። ኢቫን በሩሲያ ታሪክ የመጀመሪያውን የሽብር መንግሥት አቋቋመ። ኦፕሪችኒና ጥቁር ልብስ የለበሱ በጥቁር ፈርስ የሚጋለቡና የውጭ አራስና መጥረጊያ በቆርቻቸው ላይ ያሰሩ፣ ትርጉሙም የንጉሡን ጠላቶች አድነው መገንጠልና ጠራርጎ ማውጣት ነው። 6,000 የሚሆኑ ታማኝ ነፍሰ ገዳዮችን አሰማራ። እነዚህ ኦፕሪችኒኪ በመኳንንትና በሕዝቡ ላይ ከፍተኛ ሽብር ነዙ። በሺዎች የሚቆጠሩ ሰዎች ተሰቃዩና ተገደሉ። ታሪካዊቷ የኖቭጎሮድ ከተማ በክህደት ተተርትራ ሕዝቧ በሙሉ ማለት ይቻላል በኢቫን ትዕዛዝ ተጨፈጨፈ። የኢቫን እብደት ደረሰበት የመጨረሻው ጥግ በገዛ ቤተሰቡ ላይ ነበር። በ1581 በንዴት ተነሳስቶ የራሱን ልጅና አልጋ ወራሽ የሆነውን ልዑል ኢቫንን በብረት በጥር መትቶ ገደለው። ታዋቂው የኢልያ ሬፒን ቅባት ስዕል ኢቫን የሞተ ልጁን አቅፎ በዐይኖቹ ውስጥ የሚታየውን የጸጸትና እብደት ስሜት በደንብ ይገልጻል። ኢቫን አስፈሪው በ1584 ሲሞት ሩሲያን በግዛት አስፍቶ ነገር ግን በሕዝብና በሞራል አውድሞ ነበር ጥሎ የሄደው። ልጁን ስለገደለ ጠንካራ ወራሽ አልነበረውም። ይህም ሩሲያን ወደ ቀጣዩ የጨለማ ዘመን ከተታት። የመከራ ዘመን The Time of Troubles ስሙታ ከ1598 እስከ 1613 ድረስ ሩሲያ መንግሥት ሀሏል ሆነች። ረሃብ ሕዝቡን ፈጀው። 1/3 የሩሲያ ሕዝብ እንደሞተ ይገመታል። የውጭ ጠላቶች ፖላንድና ስዊድን ሀገሪቱን ወረሩ። ፖላንድ ጦር ሞስኮን ተቆጣጠረ። ክሬምሊንም በካቶሊክ ፖላንዳውያን ተያዘ። በርካታ ሰዎች እኔ የጠፋው የኢቫን ልጅ ነኝ እያሉ ፎልስ ዲሚትሪስ ሥልጣን ለመያዝ ሞከሩ። ሩሲያ ከካርታ ላይ ልትጠፋ ተቃርባ ነበር። ነገር ግን በሩሲያ ታሪክ ውስጥ ደጋግመን እንደምናየው ሕዝቡ በችግር ጊዜ ጀግንነትን አሳየ። የሩሲያ ኦርቶዶክስ ቤተ ክርስቲያን ጥሪ እና በነጋዴው ኩዝማ ሚኒንና በልዑል ፖዛርስኪ መሪነት ተራው ሕዝብ፣ ገበሬውና ነጋዴው የራሱን ጦር አደራጀ። ይህ ሕዝባዊ ጦር ወደ ሞስኮ በመዝመት ፖላንዳውያንን አሸንፎ ክሬምሊንን ነፃ አወጣ። በ6013 ዓመተ ምህረት የሀገሪቱ መኳንንትና የሕዝብ ተወካዮች ተሰብስበው አንድ ወሳኝ ውሳኔ አደረጉ። የ16 ዓመቱን ወጣት ሚካኤል ሮማኖፍን አዲሱ ዛር አድርገው መረጡ። ይህ ምርጫ የ300 ዓመታት የሮማኖፍ ሥርወ መንግሥት አገዛዝን ጀመረ። ሩሲያ ከመከራው ዘመን ወጥታ ወደ አዲስ የኢምፓየር ግንባታ ዘመን ተሻገረች። ነገር ግን ሩሲያ አሁንም ከአውሮፓ ኋላ ቀርታ ነበር። ገበሬዎቿ ባሮች፣ ሰርፎች ነበሩ። ቴክኖሎጂዋ ኋላ ቀረ ነበር። ሩሲያ ወደ ዘመናዊው ዓለም ለመግባት አንድ ግዙፍና አብዮታዊ መሪ ያስፈልጋት ነበር። ያ ሰው ከ100 በኋላ ይመጣል። ታላቁ ፒተር። የሮማኖቭ ሥርወ መንግሥት ሩሲያን አረጋግጦ ነበር። ነገር ግን በ17ኛው መቶ ክፍለ ዘመን መጨረሻ ላይ ሩሲያ አሁንም በእንቅልፍ ላይ ያለች ግዙፍ ሀገር ነበረች። አውሮፓ በሳይንስና በባህር ኃይል እየገሰገሰች ሲሆን፣ ሩሲያ ግን በድሮ ወግና በሃይማኖታዊ ልማድ ተተብትባ ወደ ኋላ ቀርታ ነበር። ይህንን እንቅልፍ ለመስበር አንድ የምድር መንቀጥቀጥ የሚያህል ሰው ያስፈልግ ነበር። ያ ሰው ከ2 ሜትር በላይ የሚረዝመው ጉልበቱ የማይደክመውና ራዕዩ ገደብ የሌለው ታላቁ ፒተር ዘ ግሬት ነበር። ፒተር አንደኛ 1682 እስከ 1725
ከዚህ ቀደም ከነበሩት ዛሮች ሁሉ የተለየ ነበር። እሱ በክሬምሊን ወርቃማ አዳራሾች መቀመጥን ይጠላ ነበር። ይልቁንም በእጆቹ መስራትን፣ መርከብ መገንባትን እና አዳዲስ ነገሮችን መማርን ይወድ ነበር። ወደ ሥልጣን እንደመጣ ፒተር አንድ ታሪካዊ ውሳኔ አደረገ። ታላቁ ኤምባሲ (The Grand Embassy) በሚል ሽፋን ማንነቱን ደብቆ እንደ ተራ ወታደር ፒተር ሚካይሎቭ ሆኖ ወደ ምዕራብ አውሮፓ ወደ ሆላንድና እንግሊዝ ተጓዘ። ዓላማውም አውሮፓውያን እንዴት መርከብ እንደሚሰሩ፣ እንዴት ጦርነት እንደሚመሩና እንዴት እንደሚነግዱ ለመማር ነበር። በመርከብ ማምረቻ ቦታዎች እንደ አናጢ ሰርቷል። የጥርስ ሕክምና ተምሯል። እናም የዘመናዊን ዓለም ምስጢር አጥንቷል። ወደ ሩሲያ ሲመለስ ሀገሩን በግድ ወደ ዘመናዊነት ለመቀየር ወሰነ። ጢም መላጨት። የሩሲያ መኳንንት ወይም ቦያርስ እንደ ክብር ምልክት የሚያሳድጉትን ረጅም ጢም በግድ እንዲላጩ፣ እምቢ ካሉ ደግሞ ግብር እንዲከፍሉ አዘዘ። ይህ ድርጊት ሩሲያ የድሮ ልማዷን እንደጣለች የሚያሳይ ምልክት ነበር። ሰራዊትና ባህር ኃይል። በአውሮፓ ስልት የተሰለጠነ ዘመናዊ ጦርና የሩሲያን የመጀመሪያውን የባህር ኃይል ገነባ። የፒተር ትልቁ ሕልም ሩሲያ ወደ ምዕራብ የምትመለከትበት መስኮት እንዲኖራት ማድረግ ነበር። ለዚህም የባልቲክ ባህርን መቆጣጠር ያስፈልገው ነበር። ለ21 ዓመታት ከስዊድን ጋር ባደረገው ታላቁ የሰሜን ጦርነት በፖልታቫ ጦርነት ላይ ስዊድንን አሸንፎ የባልቲክን ጠረፍ ተቆጣጠረ። በ1703 ዓመተ ምህረት ፒተር በኔቫ ወንዝ ረግረጋማ ዴልታ ላይ ከምንም ተነስቶ አዲስ ከተማ መገንባት ጀመረ። በሺዎች የሚቆጠሩ ሰራተኞች በረግረጋማው ቦታ ላይ ሲሰሩ በበሽታና በድካም ሞተዋል። በአጥንት ላይ የተገነባችን ከተማ ትባላለች። ነገር ግን ውጤቱ አስደናቂ ነበር። ሴንት ፒተርስበርግ በአውሮፓዊ ስነ ሕንፃ ያገነቸች፣ የቦይ መስመሮች ያሏትና የሩሲያ አዲስ ርዕሰ ከተማ ሆነች። ፒተር ሩሲያን ከጻርደም ወይም የሩሲያ ግዛት ወደ የሩሲያ ኢምፓየር ከፍ አደረጋት። የኢትዮጵያና የሩሲያ ልዩ ትስስር አብርሃም ጋኒባል። በታላቁ ፒተር ዘመን በሩሲያ ታሪክ ውስጥ ለኢትዮጵያውያን ትልቅ ትርጉም ያለው አንድ አስደናቂ ክስተት ተፈጠረ። በሰባተኛው ተረት አካባቢ አብርሃም የሚባል አንድ የአፍሪካ ልጅ ታሪክ ተመራማሪዎች ካሁኗ ኤሪትራ ወይም ሰሜን ኢትዮጵያ ከሎጎን አካባቢ እንደሆነ በሰፊው ያምናሉ። በኦቶማን ቱርኮች ተጠልፎ ወደ ቁስጥንጥንያ ተወሰደ። የሩሲያ ዲፕሎማት ይህንን ብልህ ልጅ አይቶ ገዝቶ ለታላቁ ፒተር በስጦታ አበረከተው። ፒተር አብርሃምን እንደ ባሪያ ሳይሆን እንደ ገዛ ልጁ ተቀበለው። ክርስትናን አስነሳው። ፒተር ራሱ የክርስትና አባቱ ሆነ። እናም ስሙን አብርሃም ፔትሮቪች ጋኒባል አለው። ጋኒባል የሚለው ስም ከታላቁ የካርቴጅ ጄኔራል ከሃኒባል የተወሰደ ነበር። አብርሃም ጋኒባል በፈረንሳይ ወታደራዊ ምህንድስና ተማረ። በጦርነቶች ተሳትፎ ጄኔራልነት ማዕረግ ደረሰ። እናም የሩሲያ መኳንንት አባል ሆነ። እሱ የዘመናዊው የሩሲያ ምሽግ ግንባታ አባት ተደርጎ ይቆጠራል። ነገር ግን የአብርሃም ጋኒባል ትልቁ ውርስ የልጅ ልጁ ነው። የአብርሃም ጋኒባል የልጅ ልጅ በሩሲያ ብቻ ሳይሆን በዓለም ስነ ጽሑፍ ታሪክ ውስጥ እጅግ ከተከበሩት ሰዎች አንዱን ወለደች፣ አሌክሳንደር ፑሽኪን። ፑሽኪን የዘመናዊው ሩሲያኛ ቋንቋ አባት ተብሎ የሚጠራው ታላቅ ገጣሚ በአፍሪካዊ ማንነቱ ይኮራ ነበር። የታላቁ ፒተር አረብ The Moor of Peter the Great በሚል ርዕስ የቅድመ አያቱን ታሪክ የሚተርክ ልቦለድ ጽፏል። በፑሽኪን በኩል የኢትዮጵያ ደም በሩሲያ ባህል ልብ ውስጥ ለዘላለም ይፈሳል። ይህ ታሪክ በሩሲያና በኢትዮጵያ ሕዝቦች መካከል ያለውን ስሜታዊ ትስስር የፈጠረው የመጀመሪያው ምሰሶ ነው። ፒተር ከሞተ በኋላ ተከታታይ ደካማ መሪዎች ስልጣን ያዙ። ነገር ግን በ1762 ዓመተ ምህረት አንዲት ጀርመናዊት ልዕልት የራሷን ባል ዛር ፒተር ሦስተኛን በመፈንቅለ መንግሥት ከስልጣን አውርዳ የሩሲያ ንግሥተ ነገሥታት ሆነች። ስሟ ታላቋ ካትሪን ነበር። ካትሪን ሁለተኛ 1762-1796 ምንም እንኳን ጀርመናዊት ብትሆንም ከማንም በላይ ሩሲያዊት ሆነች። እሷ የተማረችት የኢንላይትመንት ዘመን ፍልስፍና አድናቂ እና እጅግ በጣም ብልህ ሴት ነበረች። በእሷ ዘመን ሩሲያ የጥበብና የትምህርት ማዕከል ሆነች። በዓለም ታዋቂ የሆነው የሄርሚቴጅ ሚውዚየም በሴንት ፒተርስበርግ የተመሠረተው በእሷ ግል ስብሰባ ነው። ግዛቷን በስፋት አስፋፋች። ከኦቶማን ኤምፓየር ጋር በተደረጉ ተከታታይ ጦርነቶች ክራይሚያን እና የጥቁር ባህርን ሰሜናዊ ጠረፍ ተቆጣጠረች። ይህም ሩሲያ ሞቃታማ የባህር ወደብ እንድታገኝ አስቻላት። ፖላንድን ከፕሩሺያና ከኦስትሪያ ጋር በመሆን ተካፈላች። ይህም የሩሲያ ድንበርን ወደ መካከለኛው አውሮፓ አቀረበው። በካትሪን ዘመን ሩሲያ የአውሮፓ ታላቅ ኃይል ሀገር መሆኗ ተረጋገጠ። ነገር ግን ይህ ውጫዊ ግርማ በውስጥ ያለውን ሕዝብ መከራ ደብቆ ነበር። በሚሊዮኖች የሚቆጠሩ ገበሬዎች ወይም ሰርፎች አሁንም እንደ ባሪያ ይሸጡና ይለወጡ ነበር።
ይህ ቀራኔ መቼም ቢሆን የማይጠፋ እሳት ሆኖ በሩሲያ ምድር ስር ይበላላ ነበር። 19ኛው መቶ ክፍለ ዘመን ሲጀምር አውሮፓ በአዲስና አስፈሪ ኃይል ተናወጠች። ከፈረንሳይ አብዮት እሳት ውስጥ አንድ ወታደራዊ ሊቅና የዓለምን ካርታ የመቀየር ምኞት ያለው ሰው ወጣ፤ ናፖሊዮን ቦናፓርት። ናፖሊዮን መላውን አውሮፓ በጉልበቱ አንበርክኮ ነበር። በእሱ መንገድ ላይ የቆመችው በምስራቅ የምትገኘው ግዙፏ ሩሲያ ብቻ ነበረች። ሰኔ 1812 ዓ.ም ናፖሊዮን በታሪክ ውስጥ ታይቶ የማይታወቅ ስህተት ሠራ። ሩሲያን ለመውረር ወሰነ። ከ600,000 በላይ ወታደሮችን ያካተተውን ታላቁን ጦር ግራንድ አርሜ እየመራ የሩሲያን ድንበር ጥሶ ገባ። የሩሲያ ዛር አሌክሳንድር አንደኛ ጦሩ ከናፖሊዮን ጋር ፊት ለፊት ለመግጠም እንደማይችል ስለተረዳ አንድ ጥንታዊና ጨካኝ ስልት ተጠቀመ። የተቃጠለ ምድር ስኮሽድ ኤርት። የሩሲያ ጦር ወደ ኋላ እያፈገፈገ ናፖሊዮን ሊጠቀምበት የሚችለውን ምግብ፣ ቤት እና የውሃ ጉድጓድ ሁሉ እያቃጠለና እየመረዘ ሄደ። ናፖሊዮን ወደ ሩሲያ ጥልቀት በገባ ቁጥር ጦሩ በረሃብና በበሽታ መዳከም ጀመረ። በሴፕቴምበር ወር በሞስኮ ደጃፍ ላይ በቦሮዲኖ ጦርነት ባትል ኦፍ ቦሮዲኖ አሰቃቂ እልቂት ከተደረገ በኋላ ናፖሊዮን ሞስኮ ገባ። ድል ያገኘ መስሎት ነበር። ነገር ግን ሞስኮ ባዶና ጭር ብላ ጠበቀችው። በዚያውም ምሽት የሞስኮ ከተማ በእሳት ተያያዘች። ሩሲያውያን ለጠላት አሳልፈው ከመስጠት ይልቅ ቅዱስ ከተማቸውን ማቃጠል መረጡ። ናፖሊዮን በባዶና በተቃጠለች ሞስኮ ውስጥ ለአንድ ወር ያህል የዛሩን እጅ መስጠት ቢጠብቅም ምንም መልስ አላገኘም። ክረምቱ እየመጣ ነበር። ጥቅምት ላይ ናፖሊዮን ማፈግፈግ ጀመረ። በዚህ ጊዜ የሩሲያ ታማኝ ጋር ጄኔራል ክረምት ደረሰ። የሙቀት መጠኑ ከዜሮ በታች ወረደ። በረዶ መንገዶቹን ዘጋ። የናፖሊዮን ወታደሮች በብርድ በረሃብ እና በሩሲያ ኮሳክስ ፈረሰኞች ጥቃት እንደ ቅጠል ረገፉ። ከ600,000 ወታደሮች መካከል በሕይወት ተርፈው ከሩሲያ የወጡት ከ30,000 አይበልጡም ነበር። ይህ ድል ሩሲያን የአውሮፓ አዳኝ ያደረጋት። የሩሲያ ወታደሮች እስከ ፓሪስ ድረስ ዘምተው ናፖሊዮንን ከሥልጣን አወረዱት። ሩሲያ በዓለም መድረክ ላይ እጅግ ኃያል ኢምፓየር ሆና ወጣች። የውስጥ ለውጥና የተሐድሶ ሙከራ። ከውጭ ኃያል የነበረችው ሩሲያ በውስጥ ግን በፊውዳል ሥርዓት እየበሰበሰች ነበር። በሚሊዮኖች የሚቆጠሩ ገበሬዎች ወይንም ሰርፎች መሬት መሸጥና መለወጥ የማይችሉ የባለርስት ንብረቶች ነበሩ። በ1855 ወደ ሥልጣን የመጣው ዛር አሌክሳንደር ሁለተኛ ሩሲያ ካልተለወጠች እንደምትፈራረስ ተረዳ። በ1861 ዓመተ ምህረት በአሜሪካ የባሪያ ነጻነት አዋጅ ከመታወጁ 2 ዓመት በፊት ታሪካዊውን የነጻነት አዋጅ አወጣ። ከ23 ሚሊዮን በላይ ሰርፎችን ከባርነት ነጻ አወጣቸው። ለዚህም ነጻ አውጪው ዛር ተብሎ ተጠራ። ነገር ግን አሌክሳንደር ሁለተኛ በለውጥ አራማጆችም ሆኖ በወጋጦቾች አልተወደደም። በ1881 ላይ በሕዝብ ፍላጎት በተባለ አብዮታዊ ቡድን በተወረወረ ቦምብ በአሰቃቂ ሁኔታ ተገደለ። ይህ ግድያ የሮማኖቭ ሥርወ መንግሥትን ወደ መጨረሻው ምዕራፍና ወደ አምባገነንነት መለሰው። ሩሲያና ኢትዮጵያ የአድዋ ጓደኝነት። በ19ኛው መቶ ክፍለ ዘመን መጨረሻ ላይ አውሮፓ በአፍሪካ ጉዳዮች ላይ ትኩረት አድርጋ ነበር። ብሪታንያ፣ ፈረንሳይና ጣሊያን በአፍሪካ እንቅስቃሴ ሲያደርጉ፣ ሩሲያ ግን የተለየ አቋም ነበራት። ሩሲያ በራሷ ግዙፍና የተፈጥሮ ሀብት የበለጸገች ስለነበረች በአፍሪካ የመስፋፋት ፍላጎት አልነበራትም። ይልቁንም ሩሲያውያን በሩቅ አፍሪካ ስላለች እና ጥንታዊ ታሪክ ስላላት ሀገር ስለ ኢትዮጵያ ልዩ ወዳጅነት ይሰማቸው ነበር። በሁለቱ ሀገራት መካከል ጠንካራ ታሪካዊ ግንኙነት ተፈጠረ። በአፄ ምኒልክ ዳግማዊ ዘመን ኢትዮጵያ ከውጭ ኃይሎች ጫና ጋር ስትፋጠጥ ብዙዎቹ የአውሮፓ ሀገራት ዝምታን ሲመርጡ፣ ሩሲያ ግን ከኢትዮጵያ ጎን ቆመች። ይህ ግንኙነት እንዲጠነክር ካደረጉት ቁልፍ ሰዎች አንዱ ኒኮላይ ሊዮንቲየፍ የተባለ የሩሲያ ተወካይ ነበር። እሱ በአፄ ምኒልክ ዘንድ ተቀባይነትን ያገኘ እና ለኢትዮጵያ ዘመናዊ አደረጃጀት ምክር የሰጠ ሰው ነበር። በኢትዮጵያም የክብር ማዕረግ ተሰጥቶት ነበር። በ1896 የአድዋ ድል ዋዜማ ላይ የሩሲያ ድጋፍ ከፍተኛ ነበር። ዲፕሎማሲያዊ ድጋፍ። ሩሲያ የኢትዮጵያን ሉዓላዊነት ዕውቅና በመስጠት ለሌሎች ሀገራት ግልጽ መልእክት አስተላልፋለች። ሎጂስቲክስ ድጋፍ።
ሩሲያ ለኢትዮጵያ መንግሥት የተለያዩ አስፈላጊ ቁሳቁሶችንና ድጋፎችን አቅርባለች። እነዚህ ድጋፎች ኢትዮጵያ ነፃነቷን ለማስከበር ባደረገችው ጥረት ላይ የራሳቸው ድርሻ ነበራቸው። ሕክምና እርዳታ። ታሪካዊው ክስተት ከተጠናቀቀ በኋላ ሩሲያ የሕክምና ቡድን የሩሲያ ቀይ መስቀል ወደ አዲስ አበባ ላከች። እነዚህ ባለሙያዎች በወቅቱ ጉዳት ለደረሰባቸው ኢትዮጵያውያን ሕክምና አገልግሎት ከመስጠት ባለፈ የመጀመሪያውን ዘመናዊ ሆስፒታል መሠረት በመጣል የሕክምና ትምህርት ቤት እንዲቋቋም አግዘዋል። ይህ ታሪክ በሁለቱ ሀገራት መካከል ያለውን ግንኙነት ከፖለቲካዊ ጥቅም በላይ በታሪክና በወዳጅነት ላይ የተመሠረተ እንዲሆን አድርጎታል። በድሉ ማግስት በሴንት ፒተርስበርግ በሚገኙ ቦታዎች ለኢትዮጵያ ስኬት ደስታ ተገልጾ ነበር። የሮማኖቭ ሥርወ መንግሥት የመጨረሻ ዓመታት። ወደ 20ኛው ክፍለ ዘመን ስንሻገር የሩሲያ ዙፋን ላይ የመጨረሻው ዛር ኒኮላስ ዳግማዊ ወጣ። እሱ ለቤተሰቡ ቅርብ የሆነ ሰው ነበር። ነገር ግን በወቅቱ የነበረውን ውስብስብ የፖለቲካ ሁኔታ ለመመራት ተገዳሮቹ ነበሩበት። በሱ ዘመን ሩሲያ በፍጥነት ወደ ኢንዱስትሪ እያደገች ቢሆንም የሕዝቡ የኑሮ ሁኔታ ግን መሻሻል ይፈልግ ነበር። በፋብሪካዎች ውስጥ የሚሰሩ ሠራተኞች አስቸጋሪ ሕይወት ይገፉ ነበር። በ1905 ዓመት በሩሲያና በጃፓን መካከል የተፈጠረው አለመግባባት ሩሲያ ውጤታማ መሆን አልቻለም። ይህ ሁኔታ በወቅቱ የነበረውን አስተዳደር ተቀባይነት ቀነሰው። በዚያው ዓመት በሴንት ፒተርስበርግ ቤተ መንግሥት አካባቢ ሰላማዊ ጥያቄ ያቀረቡ ሰዎችና በመንግሥት ኃይሎች መካከል ግጭት ተፈጠረ። ይህ ክስተት በሩሲያ ታሪክ ውስጥ እንደ ትልቅ መለወጫ ነጥብ ይታያል። ይህ ሁኔታ በዛሩና በሕዝቡ መካከል የነበረውን ግንኙነት አሻክሮት ለውጥ ያስፈልግ ነበር። የመጨረሻው ምክንያት ግን አንደኛው የዓለም ጦርነት መከሰቱ ሆነ። በ1917 ሩሲያ በሁለት እሳቶች መካከል እየተቃተለች ነበር። በግንባር ላይ አንደኛው የዓለም ጦርነት በሚሊዮን የሚቆጠሩ ወታደሮችን እየበላ ነበር። በሀገር ውስጥ ደግሞ ረሃብና ቅዝቃዜ ሕዝቡን እየጨረሰው ነበር። የዛሩ ቤተ መንግሥት ግን ከእውነታው የራቀ ይመስል ነበር። ንግሥቲቱ አሌክሳንድራ ራስፑቲን በተባለ አንድ ምስጢራዊና አወዛጋቢ መነኩሴ ተጽዕኖ ስር ወድቃ ነበር። ሕዝቡ በዛሩና በቤተሰቡ ላይ ያለው እምነት ተሟጠጠ። በየካቲት ወር በሩሲያ የቀን አቆጣጠር በሴንት ፒተርስበርግ በወቅቱ ፔትሮግራድ ትባል ነበር የዳቦ ወረፋ የሚጠብቁ ሴቶች የጀመሩት ዓመፅ እንደ እሳት ሰደድ ተቀጣጠለ። ወታደሮቹ ሕዝቡን ለመተኮስ አሻፈረን አሉ። ጄኔራሎቹም ዛሩን ከዱት። መጋቢት 15 1917 ዛር ኒኮላስ ዳግማዊ በባቡር ላይ ያለ ከሥልጣን ለመውረድ ተገደደ። የ300 ዓመታት የሮማኖቭ ሥርወ መንግሥት አገዛዝ በአንድ ፊርማ አበቀ። የየካቲት አብዮት ወይም ፌብሩዋሪ ሬቮሉሽን ተሳካ። ሩሲያ ለጊዜው ሪፐብሊክ ሆነች። ነገር ግን ትልቁ ማዕበል ገና አልመጣም ነበር። ሥልጣኑን የተረከበው ጊዜያዊ መንግሥት ሕዝቡን የሚጠላውን ጦርነት ለመቀጠል ወሰነ። ይህ ውሳኔ ለሌላ ኃይል በር ከፈተ። ከስደት የተመለሰው ቭላዲሚር ሌኒን የቦልሸቪክ ፓርቲን እየመራ ሕዝቡ መስማት የሚፈልገውን ቀላልና ኃያላን ቃል ኪዳን ሰጠ። ሰላም፣ መሬት እና ዳቦ። ኅዳር 7 በ1917 የጥቅምት አብዮት ተፈነዳ። በሌኒን የሚመሩት ቀይ ጠባቂዎች የክረቱን ቤተ መንግሥት በኃይል ተቆጣጠሩ። ጊዜያዊው መንግሥት ወደቀ። በዓለም የመጀመሪያው የኮሙኒስት መንግሥት ተመሠረተ። ይህ ለውጥ ግን ሰላምን አላመጣም። ይልቁንም ሩሲያን ወደ አሰቃቂ የእርስ በርስ ጦርነት ከተታት። በሌኒን የሚመራው ቀይ ጦርና የድሮውን ሥርዓት የሚደግፈው ነጭ ጦር ለ3 ዓመታት ተዋጉ። የሮማኖቭ ቤተሰብ አሳዛኝ ፍጻሜ። በዚህ የእርስ በርስ ጦርነት ወቅት በታሪክ ውስጥ እጅግ በጣም ልብ የሚሰብርና አሰቃቂ ከሆኑ ክስተቶች አንዱ ተፈጸመ። ተሽረው በቁም ስር ላይ የነበሩት ዛር ኒኮላስ፣ ባለቤቱ አሌክሳንድራ እና 5 ልጆቻቸው፣ 4 ሴቶች እና የታመመው ንዑስ አሌክሲ በዩራል ተራሮች ስር በምትገኘው የካትሪንበርግ ከተማ በአንድ ቤት ውስጥ ታስረው ነበር። ነጭ ጦር ከተማውን ለመቆጣጠር ሲቀርብ ቦልሸቪኮች አንድ ጨካኝ ውሳኔ ወሰኑ። ዛሩ በነጮቹ እጅ ከገባ እንደገና ሥልጣን ሊያገኝ ይችላል ብለው ፈሩ። ሐምሌ 17 ከሌሊቱ 8 ሰዓት ላይ የዛሩ ቤተሰብ ከእንቅልፋቸው ተቀስቅሰው ፎቶግራፍ ልትነሱ ነው ተብለው ወደ ምድር ቤት ወይም ቤስመንት ወረዱ።
ነገር ግን እዚያ የጠበቃቸው ካሜራ ሳይሆን የሞት ፍርድ አንባቢና ወታደሮች ነበሩ። በዐይን ቅጽበት ተኩስ ተከፈተ። የመጨረሻው የሩሲያ ንጉሠ ነገሥትና መላው ቤተሰቡ በጨካኝ ሁኔታ ተገደሉ። የሮማኖቭ ደም በግድባው ላይ ፈለሰ። ይህ ድርጊት የድሮውን ሩሲያ ሙሉ በሙሉ ሞቷንና አዲስ ጨካኝና አብያዊ ሥርዓት መወለዷን ያረጋገጠ ነበር። በ1922 ቀይ ጦሩ የእርስ በርስ ጦርነቱን አሸነፈ። ሌኒን በሞስኮ ክሬምሊን ውስጥ ሆኖ አዲስ ሀገር መመስረቱን አወጀ። የሶቪየት ሶሻሊስት ሪፐብሊኮች ኅብርን ሩሲያ፣ ዩክሬን፣ ቤላሩስና የካውካሶስ ሀገራት ተዋህደው አንድ ግባዝ የኮሙኒስት ኢምፓየር ፈጠሩ። ሌኒን በ1924 ሲሞት ሥልጣኑን የተረከበው ግን ከሱ የባሰ ጠንካራና ጨካኝ ሰው ነበር፣ ጆዜፍ ስታሊን። ስታሊን የብረት ማንሰው የሚባለው ሩሲያን በኃይል ለመቀየር ወሰነ። ከውስራው ዓለም በ100 ዓመት ወደ ኋላ ቀርተናል። ይህን ርቀት በ10 ዓመት ውስጥ መሮጥ አለብን፣ ካልሆነም ግን ይደመስሱናል አለ። በስታሊን የ5 ዓመት ዕቅዶች መካከል ነበር። ገበሬዎች መሬታቸው ተነጥቀው ወደ መንግሥት እርሻዎች ወይም ኮሌክቲቭ ገቡ። ይህን ተቃወሙ። ሚሊዮኖች ተገደሉ ወይም በረሃብ አለቁ። በተለይም በዩክሬን የሆሎዶሞር ረሃብ ስሙ መካከል ግብዛዊ ፋብሪካዎች፣ ግድባዎች፣ ከተሞች ተገነቡ። ሩሲያ ከገበሬ ሀገርነት ወደ ቀየረች ወደ ኢንዱስትሪ ኃያልነት ተቀየረች። ማንኛውም ተቃዋሚ ወይም የተጠረረ ሰው ወደ ጉላግ የጉለት ካምፖች በሳይቤሪያ ይላክ ነበር። ስታሊን ሩሲያን በብረትና በደም ገንብቶ ለሚመጣው ታላቅ አደጋ አዘጋጃት። ያ አደጋ በምዕራብ በኩል በሂትለር መልክ እየመጣ ነበር። እናም ኢትዮጵያ በፋሽስት ኢጣሊያን ወደ ሰወረች። ሶቪየት ኅብረት በሊግ ኦፍ ኔሽንስ ውስጥ ኢትዮጵያን ከደገፉት ጥልቶች ሀገራት አንዱ ነበር። ነገር ግን ዋናው ፈተና ገና አልመጣም ነበር። ሰኔ 22 1941 ዓመተ ምህረት ይህ ቀን በሩሲያ ታሪክ ውስጥ እንደ ጥቁር ቀንና እንደ ጀግንነት መጀመሪያ ይታወሳል። ናዚ ጀርመን በታሪክ ውስጥ ታይቶ በማይታወቅ ግዙፍ ጦር ከ3 ሚሊዮን በላይ ወታደሮች፣ 3000 ታንኮች እና 2000 አውሮፕላኖች የሶቪየትን ኅብረት ድንበር ጥሶ ገባ። ኦፕሬሽን ባርባሮሳ ተጀመረ። ለሶቪየት ሕዝብ ይህ ተራ ጦርነት አልነበረም። ሂትለር ስላቭ ሕዝቦችን እንደ ዝቅተኛ ዝርያ አንተርሜንሽን ይቆጥር ስለነበር ዓላማው የሶቪየትን መንግሥት ማሸነፍ ብቻ ሳይሆን ሕዝቡን ባሪያ ማድረግ ወይም ከምድረ ገጽ ማጥፋት ነበር። ለሩሲያውያን ይህ የህልውና ጦርነት ነበር። ለዚህም ነው ታላቁ የአርበኝነት ጦርነት The Great Patriotic War ብለው የሚጠሩት። በመጀመሪያዎቹ ወራት ቀይ ጦር ከባድና አዋራጅ ሽንፈት ገጠመው። በሚሊዮኖች የሚቆጠሩ ወታደሮች ተማረኩ ወይም ሞቱ። ጀርመኖች ዩክሬንን ተቆጣጠሩ። ሌኒንግራድን የአሁኗን ሴንት ፒተርስበርግ ከበቡ እና የሞስኮ ደጃፍ ላይ ደረሱ። ሌኒንግራድ ለ900 ቀናት ተከበበች። በበረሃ ብቻ ከ1 ሚሊዮን በላይ ሰዎች ሞቱ። ነገር ግን ከተማዋ እጅ አልሰጠችም። ስታሊን እና የሶቪየት ሕዝብ አልተንበረከኩም። አንድም እርምጃ ወደ ኋላ የለም የሚል ትዕዛዝ ተላለፈ። የሩሲያ ክርምትና የሕዝቡ ጀግንነት የጀርመንን ማሽን አቆመው። በስታሊንግራድ ጦርነት 1942-1943 በታሪክ እጅግ ደም አፋሳሹ ውጊያ የሶቪየት ጦር የጀርመንን አከርካር ሰበረ። ከዚያም በኩርስክ ጦርነት የዓለም ትልቁ የታንክ ጦርነት የጀርመንን የመጨረሻ ማጥቃት አቅም አወደመ። ቀይ ጦር በርሊንን ተቆጣጠረ። በግንቦት 1945 የሶቪየት ወታደሮች በሂትለር ራይክስታግ ላይ ቀዩን ባንዲራ ሰቀሉ። ድሉ ግን እጅግ ውድ ነበር። 27 ሚሊዮን የሶቪየት ዜጎች፣ ወታደሮችና ሲቪሎች ሞቱ። ይህ በሁለተኛው የዓለም ጦርነት ከሞቱት ሁሉ 1/3ኛው ነበር። ሩሲያ ለዓለም ነፃነት ከማንም በላይ ደም ገብራለች። ቀዝቃዛው ጦርነት The Cold War። ሂትለር ከጠፋ በኋላ የዓለም ኃይል ሚዛን ተለወጠ። ዓለም በሁለት ሱፐር ፓወሮች ተከፈለች፣ ካፒታሊስቷ አሜሪካ እና ኮሚኒስቷ ሶቪየት ኅብረት። አውሮፓ በአይረን ከርተን ለሁለት ተከፈለች። ሁለቱ ኃያላን በቀጥታ ከመዋጋት ይልቅ፣ ምክንያቱም ሁለቱም የኒውክሌር ቦምብ ስለነበራቸው ይህ የዓለምን ጥፋት ያስከትላል፣ በቀዝቃዛ ጦርነት ተጠመዱ። የህዋ ውድድር ስፔስ ሬስ። ሩሲያ የሰው ልጅን አድማስ አስፋች።
በ1957 ስፑትኒክ የተባለውን የመጀመሪያውን ሳተላይት በመምጠቅ ዓለምን አስደነገጠች። በ1961 ደግሞ ዩሪ ጋጋሪን ወደ ጠፈር የሄደ የመጀመሪያው ሰው ሆነ። ሩሲያ በቴክኖሎጂ የመሪነት ቦታ ያዘች። የኒውክሌር ውድድር። ሁለቱም ወገኖች ዓለምን በሙሉ ደጋግመው ለማጥፋት የሚችሉ በሺዎች የሚቆጠሩ የኒውክሌር ጦር መሳሪያዎችን አከማቹ። ሶቪየት ኅብረት እና ኢትዮጵያ። የደርግ ዘመን። ይህ የቀዝቃዛ ጦርነት ፍክክር ኢትዮጵያን በቀጥታና በጥልቀት ነካት። በ1974 የኢትዮጵያ አብዮት ፈነደ። አፄ ኃይለ ሥላሴ ከሥልጣን ወረዱ። ሥልጣኑን የተቆጣጠረው ወታደራዊ መንግሥት ደርግ በኮሎኔል መንግሥቱ ኃይለ ማርያም መሪነት የሶሻሊስት ማርክሲስት ርዕዮተ ዓለምን ተቀበለ። ኢትዮጵያ ከምዕራቡ ዓለም ፊቷን አዙራ ወደ ምስራቁ ወደ ሶቪየት ኅብረት ተመለከች። ሶቪየት ኅብረትም ኢትዮጵያን በአፍሪካ ቀንድ ወሳኝ የስትራቴጂ አጋር አድርጋ ተቀበለች። በ1977 ሶማሊያ ኢትዮጵያን በወረረች ጊዜ የኦጋዴን ጦርነት የኢትዮጵያ ሕልውና አደጋ ላይ ወድቆ ነበር። በዚህ ወሳኝ ሰዓት ሶቪየት ኅብረት ከኢትዮጵያ ጎን ቆመች። በታሪክ ታይቶ በማይታወቅ የአየር ላይ ድልድል በቢሊዮን ዶላር የሚቆጠር ዘመናዊ የጦር መሳሪያዎች፣ ቲ-55 ታንኮች፣ ሚግ አውሮፕላኖች፣ ካቲዩሻ ሮኬቶች እና በሺዎች የሚቆጠሩ ወታደራዊ አማካሪዎችን ወደ ኢትዮጵያ አጓጓዘች። ይህ ወታደራዊ ድጋፍ ከኢትዮጵያ ሕዝብ ጀግንነት ጋር ተዳምሮ የጦርነቱን ሚዛን ቀይሮ ኢትዮጵያ ድል እንድታደርግ እና ድንበሯን እንድታስከብር ወሳኝ ሚና ተጫውቷል። ለሚቀጥሉት 15 ዓመታት በሺዎች የሚቆጠሩ ኢትዮጵያውያን ወደ ሩሲያ ለትምህርት ሄዱ። ብዙዎቹ በሩሲያ ዩኒቨርሲቲዎች ተመርቀው የኢትዮጵያን ቢሮክራሲና ኢንዱስትሪ መሩ። የሩሲያ ባህልና ቋንቋ በኢትዮጵያ ተጽዕኖ ፈጠረ። ይህ ዘመን በሁለቱ ሀገራት ታሪካዊ ግንኙነት ውስጥ ልዩ ምዕራፍ ነበር። የግዙፉ ውድቀት the collapse። ነገር ግን በ1980ዎቹ የሶቪየት ኅብረት የኢኮኖሚ ሞተር መቆራረጥ ጀመረ። የኮሚኒስት ሥርዓት ውጤታማ አልነበረም። ሕዝቡ ነፃነትና የተሻለ ሕይወት ይፈልግ ነበር። በአፍጋኒስታን የተደረገው ጦርነትም የሀገሪቱን ቃዝና አራቆተው። በ1985 ወደ ሥልጣን የመጣው ሚካኤል ጎርባቾቭ ሥርዓቱን ለማዳን ፔሬስትሮይካ ወይም መዋቅራዊ ለውጥና ግላስኖስት ግልጽነት የተባሉ ማሻሻያዎችን አስተዋወቀ። ነገር ግን ይህ ለውጥ እንደ ጎርፍ ግድብ መክፈት ነበር። አንዴ የነፃነት በር ሲከፈት ሕዝቡ ሙሉ ነፃነትን ፈለገ። በ1939 የበርሊን ግንብ ፈረሰ። ምስራቅ አውሮፓ ከሶቪየት ቁጥጥር ነፃ ወጣ። በታህሳስ 25 1991 ምሽት ላይ አንድ ታሪካዊ ክስተት ተፈጠረ። የሶቪየት ኅብረት ቀይ ባንዲራ ከክሬምሊን ላይ ለዘላለም ወረደ። በምትኩ የድሮው የሩሲያ ኢምፓየር ባለ 3 ቀለም ባንዲራ ነጭ፣ ሰማያዊ፣ ቀይ ተሰቀለ። ያለ አንድ ጥይት ተኩስ የዓለም ሁለተኛው ሱፐር ፓወር ፈረሰ። ሩሲያ እንደገና ራሷን የቻለች ሀገር ሆነች። ይህ ውድቀት በኢትዮጵያ ላይም ቀጥተኛ ተጽዕኖ ነበረው። የሶቪየት ወታደራዊ እና ኢኮኖሚያዊ ድጋፍ ሲቆም የደርግ መንግሥትም አብሮ ተዳክሞ ወደቀ። ዘመናዊቷ ሩሲያና ፑቲን የ1990ዎቹ ለሩሲያ የትርምስ፣ የድህነት እና የውርደት ዓመታት ነበሩ። ዲሞክራሲና ካፒታሊዝም መጡ፣ ነገር ግን አብሮ ወንጀልን፣ ማፊያን እና ሙስናን አመጡ። ሩሲያ ታላቅነቷን ያጣችና የምዕራቡ ዓለም መጫወቻ የሆነች መስላ ነበር። ነገር ግን በ2000 መጀመሪያ ላይ አንድ አዲስ መሪ ከጥላ ውስጥ ወጣ። ቭላዲሚር ፑቲን። የቀድሞ የኬጂቢ ስለላ ወኪል የነበረው ፑቲን ለሩሲያ ሕዝብ አንድ ቃል ኪዳን ገባ፤ መረጋጋትን ማምጣት እና የሩሲያን የቀድሞ ክብር መመለስ። በፑቲን ዘመን የሀገሪቱ ኢኮኖሚ በነዳጅና በጋዝ ሽያጭ አገገ። መንግሥት እንደገና ማዕከላዊ እና ጠንካራ ሆነ። ተቃውሞዎችም ተገደቡ። ሩሲያ በዓለም መድረክ ላይ እንደገና ኃያልና ተፎካካሪ ተዋዋኒ ሆነች። እንደ ሱሪያ እና ዩክሬን ባሉ ግጭቶች ውስጥ ጣልቃ በመግባት ሩሲያ ችላ ልትባል የምትችል ሀገር አለመሆኗን አሳየች። ዛሬም ሩሲያና ኢትዮጵያ ያላቸው ግንኙነት እንደቀጠለ ነው። በብሪክስ ኅብረት ውስጥ አብረው ይሰራሉ። እናም ከአድዋ ጦርነት ጀምሮ የነበረው የድሮው ታሪካዊና ሃይማኖታዊ ትስስር አሁንም በሁለቱ ሕዝቦች ልብ ውስጥ አለ። የሩሲያ ታሪክ ከቫይኪንጎች መምጣት እስከ ሞንጎሊያን ወረራ ድረስ
ከታላቁ ፒተር ኢምፓየር እስከ ሌኒን አብዮትና ከስታሊን የብረት እጅ ድረስ እስከ ፑቲን ዘመን ድረስ የጽንዓት እና የትንሣኤ ታሪክ ነው። ይቺ ሀገር በተደጋጋሚ ወደቀች፣ ተቃጠለች እና ተሰበረች። ነገር ግን ልክ እንደ አፈታሪኩ ፊኒክስ ወርድ ሁልጊዜም ከአመድ ውስጥ በበለጠ ኃይል ተነሳች። የሩሲያ ነፍስ በረጅም ክርምቷ፣ በኦርቶዶክስ እምነቷ እና በሕዝቧ ማያልቅ ትዕግሥት ውስጥ ትኖራለች። ለዓለም ስነ ጽሑፍ ፑሽኪንንና ቶልስቶይን የሰጠች፣ ናፖሊዮንንና ሂትለርን የሰበረች እና የሰው ልጅን ወደ ሕይወት ያወጣች ይቺ ግዙፍ ሀገር አሁንም በዓለም ታሪክ ላይ አሻሯን ማሳረፏን ቀጥላለች። የሩሲያ ታሪክ ገና አልተጠናቀቀም። እሱ ልክ እንደ ቮልጋ ወንዝ አቅጣጫውን እየቀየረ ነገር ግን ሳያቋርጥ ወደፊት ይፎሳል።